ቤት ቀን ተሰፋ አልገባም። ቆይ ብሬን ተረጋጋት። ይቀድመ እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ና ያንቺ ውጭ ከኔ ጋር አለ እኔ ነው ማድረግ ለምን አንተ ማድረግ ትፈልገው አብራ ከኔ ጋር መጣት ፈልገህ ነው ችግሩ መጣት ፈልገህ እኔ ከኔ ጋር እኔ እሷን ፈልገው አብራ በቃ ልቀቅ እንግዲህ እሷን ፈልገው እንኳን እንዴ ያለ ከኔ ጋር ችግር እኔ ማናገር ፈልገው ነገር አለ እሷ እኮ ምንድን ነው የምታናግራት? ከኔ ጋር ሌላ ችግር ውስጥ መፈጠር ፈልጋለሽ ነው ወይስ ቤት ተፈልግራት? ና አንዴ ወጥተሽ አውሪ እንዴ ይቅርታ ጠይቃት ታውቃለህ ነበር እንዴ ነይ ይቅርታ ጠይቃት አልጠይቃትም። እሱ የማዘናጊያ መንገድ ነው የማዘናጊያ መንገድ ነው። ስለዚህ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አረ ጉድ 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 ጉድ! ለወሬ ቾክዬ መጣሁ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ደግሞ ኤፍሬም አበደ ወይ ኤፍሬም አበደ አብዶ ይሆናል፣ በእርግጠኝነት አብዶ ይሆናል እንጂ እንዴት አንድ ሰው ከሚስቱ ስር ከባልዮ ስር ሰው ጎትቶ ልደብድብ ይላል እንዴ? ባለቤቱን ካላቁ አጥሩን አይነቀንቁ ይላል የሀገሬ ሰው ስተርትና ይሄናል ወንድሙን ንቆታል ማለት ነው። እና በጣም ይደብራል እውነት ኤፍሬም በጣም ይደብራል እያደረክ ያለው አሁን አብርሃም ጋራ ብቻ አይደለም ተሁሉም ጋራ ተሁሉም ከሚዲያ ሰው ጋራ እየተጋፋ ነው ያለው። በጣም ነው የምደብረው። በጣም እጅግ በጣም ይደብራል እያደረክ ያለው ነገር ማለት ነው። ምን አደረገች እቺ ልጅ? ወንድም ስላፈቀረች ወዳለው አከብራለሁ ስላለችው ምን አደረገች? አረ በጣም ነው የምደብረው። መቤቴም በጣም ነው የምደብረው። በጣም ወራዳ ሆናል። በጣም ነው የሚያስጠላና እያደረክ ያለው ነገር ትክክል አይደለም። ትክክልም ሊሆን አይችልም። ጥሩ ስራ አልሰራህም ማለት ነው። እቺ ልጅ ምን አደረገች? ምን ባደረገች ነው? በጣም ባለጌ ነህ በጣም ማለት ነው። እንዴ ቅናት ከሆነ ወይ ቀንቻለሁ በል። እንደ ይርማላ አይነት ሰው ይስጠኝ። ቀንቼ ነው። በጣም ነው መወዳት፣ በጣም ነው ማፈቅራት። ወንድሜ ልቀቅልኝ በለውና ወንድምህን ጠይቅ። ምን የሚሉት ነው? እነሱ ባሉበት ገብተህ ካልተማታው እንትን ካላልኩ የምትለው አይደብርም? በጣም ነው የምደብረው። እግዚአብሔር ነው ምን አይነት ጉር ነው እንዴ? ምን ታርገች ልጅ? አከበረች እንት ነገር አለች። ግን አንተ እየተከበርክ አይደለምና ብትከበር ጥሩ ነው። መከበር ጥሩ ነው። አንዳንዴ ሰው ሳከብር ብትከበር ጥሩ ነው። ምን ባደረገች እቺ ልጅ? ስላከበረች ስለወደደች ወንድም ስለወደደችልህ ነው። ኧረ ቤተሰብ እውነቴን ነው የምላችሁ። ይሄንን ቪዲዮ ሼር ላይክ እያደረጋችሁ አበረታቱኝ። እኔ በሄርሜላ የመጣብኝ ሰው ደስ አይለኝም። ደስም ብሎኛ አያውቅም። ሄርሜላ በጣም ልዩ ሴት ናት። በጣም ስርዓቷን ገደቧን አውቃ የምትኖር ልጅ ናትና ገደቡን ያላወቀ ኤፍሬም ነው። ገደብ ያሌለው ልጅ እሱ ነውና ገደብን ብታውቅ ጥሩ ነው። እቺ ልጅ ምንም አላደረገችም። ተወንድም ጋራ ነው እየሆነች ያለችው። አልደረሰችባቸውም። ላይፋቸውን እየቀጩ ነው ያሉት። ምን አድርጉ ነው የምትሉት? ምን ያድርጓችሁስ? ጉድ እኮ ነው ዘንድሮ። አረ ጉድ በሉ። አረ ጉር 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 ኤፍሬም ያንተስ ይለያል። መቤቴን ያንተስ ይለያል እንዴ! በጣም ገራሚ ሆናል። በጣም የምትለይ በጣም ኦሬንጅ ሰው ሆናል። አንተ አይደብርህም እንዴ? ድብርትና ድብርብርት ነገር የለብህም እንዴ? አረ ሼም ነው ሼሞኒው። በጣም ነው የምደብረው። መቤቴ ጉርፈላ። አረ ወገን ምንድነው የምትሉ? ወንድምየው ላፈቀረ ትናንትና ሚስቱ ፈቶ ለመታ አልፈልግሽም ተባብሎ እሱ ለተቀበላት እሷም ለወደደችው እሱ ምን አንቀጠቀጠው? ኤፍሬም ሌላ ችግር ካለ ወይ አውጥተህ ንገረን። እኛ የምንወቀው እስቲ እንደሚያንቀጠቅጥ እንደሚያንጨረጭር ሲጀመር ሩታ ሌላ ላይፍ ጀምራለች እኮ አልገባህም እንዴ? እሷም እኮ ሌላ ላይፍ ጀምራለች። ሌላ ላይፍ ውስጥ ነው ያለችውና ስለዚህ ምን ታርግ? እሷም የራሷ ህይወት እየኖረች ነው፣ እሱም የራሱ ህይወት እየኖረ ነው። ያለና ስለዚህ በህይወቱ አትግባ። በሰው ህይወት መግባት ጥሩ አይደለም። ስለዚህ በሰው ህይወት መግባት ዋጋ ያስከፍላል። ወንድም ጋራ ከታላቅ ወንድም ጋራ እንዲህ መደፋፈርም እንዲህ መነጋገርም እንዲህ ክፉ ቃልም ማውራት ጥሩ አይደለም። ተገቢ ነው ብዬ አላስብም። ተገቢም ስላልሆነና ስለዚህ
የምትሰራው ነገር ትክክል አይደለም። እንዴች ልጅ ምን ታድርግ? ወንድም ወደደች እንጂ አንተን አልወደደችም እንዴ? ምን አርጊን ነው የምትለው እንዴ? አንተ የራስን ህይወት አትኖርም እንዴ? ሩታ እኮ የራሷን ህይወት እየኖረች ነው። ላይፏን እየቀጨች ነው። ከሱ ጋር ላይፏን እየቀጨች ነው ያለችው። በቃ ሌላ ነገር ውስጥ ገብታለች። አንተ ምን አንጨረጨረ? እሱም የራሷ ህይወት እሱም የራሱ ህይወት እየኖሩ ነው ያሉ በዚህ ሰዓት ማለት ነው። ስለዚህ አንተ ከነሱ ህይወት ወጥተህ የራስን ህይወት እንድትመራ እመክራለሁ። ወንድም አለም እንዴ አንተ ትናንትና ጥሩ ልጅ አልነበርክም እንዴ? ዛሬ ምን ነካ? ምን ስለነካ ነው? ምን ስለሆንክ ነው? ምን ስለዋጠ ነው? እና ጥሩ ነገር ብታስብ፣ ጥሩ ነገር ብታወራ፣ እንዲሁ እንደተወደድክ እንደተከበርክ ብትኖር ይሻላል። ሚዲያ ላይ የማይሆን ነገር ማውራት በጣም ነው የሚደብረው። በጣም ሼም ነው እያደረክ ያለው። በጣም ሼም ነው። ጥሩ ስራ እየሰራክ አይደለህም። ሲጀመር እቺ ልጅ ምን ታድርግ? ትናንትና ወንድምየውን አግኝተህ ስትናገረው ነበር። ወንድምየው ደግሞ በእነሱ ህይወት አይመለከተኝም፣ እነሱ ትልቆች ናቸው፣ ህጻናቶች አይደለውም እያለ መልስ ሰጥተዋል። ይሄ እኮ መልስ ነው። ሲጀምር በእሷ ዙሪያ ሰው እያገኘክ ስታወራ ነበር። እነሱ ደህና መልስ ሰጡ። እህትም ደህና መልስ ሰጠች፣ ወንድምም ደህና መልስ ሰጡ። የእነሱ መልስ ተገቢ ካልሆነ ምን ያድርጉ? ምን ታድርግ? እቺ ልጅ እንዴ አልደረሰችብህም። እኔ ኤርሜላን በሆነ እከሳት ነበረ እከሰው ነበረ። እውነቴን ነው። አማርኛም ጠፍቶብኛልና ኤርሜላን በሆነ እከሰው ነበር ወይ ደግሞ ቆራርጬ ጥለው ነበር እንዴ። በዛ አሁንስ በዛ ኤርሜላ በጣም በዝቷል። በጣም ተአናትሽ በላይ በጣም አናትሽ ላይ ልውጣ ብሏል። ስለዚህ ከአናትሽ ላይ እንዲወርድ አድርጊ፣ ስርዓቱን ይዞ እንዲኖር አድርጊ። ስለዚህ የሰው ልጅ ሲከበር አክብሪ፣ ሳይከበር ካለ ገደል ግባ። ምንም እንትን ምልሽ ነገር የለም። ምንም የሚያሳስብሽ ነገር የለም። እንዴ ጉርፈላ እኔ በሆነ ቁርጬ ነው የምለቀው፣ ወይ ደግሞ አስቆራጭ ሰው አምጥቼ ነበረ ማስቆርጠውና። ስለዚህ ኤርሜላ ራስሽን ጠብቂ። በእንደዚህ አይነት በይፋ ከመጡብሽ ነገ አንቺን የማይጎዱበትና አንቺ የሆነ ነገር ማረጉት ምንም ነገር የለም። የሆነ ነገር ያረጉሻል በእርግጠኝነት ማለት ነው። ስለዚህ እግዚአብሔር ይጠብቅሽ፣ ራስሽን ጠብቂ። ምን ልበልሽ? ምንም ማለት አልችልም። እግዚአብሔር ታንቺ ጋር ይሁን የኔ ውድ የኔ ልጁ። በተረፈ በጣም ነው የሚያናድደው። ኤፍሬም እያደረግክ ያለው በጣም ያናድዳል። ጥሩ ስራ አልሰራህም። ስለዚህ ጥሩ ስራ እንድሰራ እንትን እላለሁ ማለት ነው፣ እማጸናለሁ። እውነት በጣም ነው የምደብረው እየሰራ ያለው። እንዴ ምን ታርገች ልጅ? ሩታና አብርሃም ግዴታ አብሮ ካልሆኑ፣ አብሮ ካልተሰካኩ፣ አብሮ ካላረጁ እያልክ ነው ያለው እኮ እንዴ። በቃ አልፈልግም ብሏል ወንድም። በግድ አምጥተህ ልታኖራቸው ነው እንዴ? አልፈልግም ካለ እኮ በግድ ነው ወይ? አልፈልግም፣ እኔ እና እሷ ተፋተናል፣ እኔ ሌላ ህይወት፣ አዲስ ህይወት መጀመር እፈልጋለሁ። ስለዚህ ወደ ራሴ ህይወት አትምጣ፣ እንደ ወንድም ምከረኝ፣ ምክርን ልቀበል እችላለሁ እንጂ በእኔ ህይወት መወሰን አችልም ብሏል እኮ። አይገባም። ይሄ መልስ ነው ለሚያውቀው ሰው። ግን ደግሞ አንተ ምገባ አይነት ሰው አይደለም ሳይ ራሱ ማለት ነው። ስለዚህ ከዚህ በኋላ ሄርሜላ አጠገብ ብደርስ ውርድ ከራሴ ቆራርጬ ነው የምጥል ራሱ። እንዴ በወፈረ ነው ወይስ እንትን ባለ ነው? በምን ባለ ነው? በወፈረ ከሆነ ንገረን እስቲ፣ እኛም ወገባችን ጠበቅ አድርገን እንመጣለን። እና ስለዚህ በወፈረ አይሆንም። እውነቴን ነው የምላችሁ ቤተሰቦቼ፣ በጣም ነው ያናደደኝ። እንዴ ሰው ላይፉን መግጨት አይችልም እንዴ? ፈታ ማለት አይችልም እንዴ? ምን ያድርጉት እስቲ? ምን ያድርጉት? እዛ ጋር እሷ ህይወቷን እየኖረች ነው። ከደስታ ጋር ደስታን አግኝታለች። ይሄም ደግሞ ተዚች ጋራ ህይወቱን መኖር አለበት ግዴታ፣ ተሷ ጋራ መኖር አለበት ብዬ አላስብም። ስለዚህ ኤፍሬም እየሰራ ያለው ትክክል አይደለም። ኤፍሬምን ያዙልን። የኤፍሬምን ባህሪ የምታውቁ ኤፍሬም ጎን ያላችሁ ኤፍሬም እያዙልኝ። እኔ ኤፍሬም አሁን የሚመስለኝ የተለያየ ሴቶች ያመጣ ነበር ከዚህ በፊት። እነዚያ ሴቶች አልመች ስሉት አሁን ደግሞ የእነሱን ህይወት በጥብጦ እሱንም ብቻ ሊያስቀረው ነው የፈለገ። አብርሃም ደግሞ አይሰማም። በራሱ የሚመራ ልጅ ነው፣ ህጻን ልጅ አይደለም፣ ታላቅ ነው። ልታከብረው ይገባል። ሲጀመር ክላሳቸው ውስጥ ገብተ ይሄንን ሁሉ ወከባ መፍጠር አይጠበቅብህም ነበርና በጣም ባለጌ ነህ። በጣም ስርዓት አልባ ነህ። ስርዓት ብኖር ኖሮ
የታላቅ ወንድም ሚስት ትከበራለች። ሚስትም ባትሆን ቀለበት አድርጎላታል። በዚህ ሰዓት ውጨኛው ይባላል እና ስለዚህ ኤፍሬም ወደ ራስህ ተመለስ፣ ወደ ራስህ ህይወት እንትን በል አስብ፣ ህይወትህን ምራ። የኤፍሬም የወንድም ህይወት አያገባም፣ አይመለከትህም። ስለዚህ ወደ ራስህ ተመለስ፣ ወደ ራስህ ተመለስ። ከዚህ በኋላ በእነሱ ህይወት ገብተህ የምትበጠብጥበት ምንም ምክንያት የለም። የማንንም ህይወት ማንም መበጥበጥ ስለማይችል ማለት ነው። በቃ አይመለከትም ብሏል። አይመለከትም። ከአንዴ 2 3 4 እኮ አስረዱክ። ለምንድን ነው የማትረዳ? ለምንድን ነው የማሰማ? ኧረ ጉር ነው ያንተስ። እውነት ያንተስ። እኔ መጨረሻውን ብቻ ማወቅ እፈልጋለሁ። እንዲህ ያንገበገበ ከሄርሜላ ጋር መሆን የለብም። ወንድምን ነው መቼም ታገባለህ ብዬ አላስብም። ወንድም ነው። አረ የምቀኛ ወንድም አይስጣችሁ። እውነት ይሄ ምቀኛ ጥላት ነው። አንዳንዴ ጥላት ተሩቅ አይመጣም ይላል የሀገሬ ሰው። ጥላት ተጎረቤት ነው፣ የምናውቀው ሰው ነው የሚመጣብንና የዚህስ በጣም ተለየብኝ። በጣም ገረመኝም። በጣም የክፋቱ ጥግ ደግሞ የሚያስጠላ የማየውን ነገር በጣም በቃ ምን ልበላችሁ ወገኖቼ። ኧረ በጣም ነው የሚያስጠላ። ኤፍሬም እያደረክ ያለው ወደ ራስህ ተመለስ። ኤፍሬምን ምከሩት እስቲ። ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ።